የኤፍራታና የናታን ጉዳይ ሳያልቅ ቢንያምና ጽዮንም በፍቅር እየተፈተኑ ነው ያሉት። በተለይ ጽዮን አሁን ወደማትወጣበት ፈተና ውስጥ እየገባች ነው ያለችው። ሰላም ሰላም፣ ውድና የተከበራችሁ የለዛ ሚዲያ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁ ቪዲዮን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። እንደሚታወቀው ጽዮን ካሳለፍናቸው ፓርቶች ላይ ሁለት ጊዜ እንግዲህ ወደ አቤላ ለመሄድ ተገዳለች። ወደ አቤል እየሄደችም ባለችበት ወቅት እያንዳንዱ ቀን ፈታኝ የሆኑ ቪዲዮዎችን እንደዚሁም ፎቶዎችን ያስቀርጻት ነበረ። ስለዚህ ቪዲዮ በነገራችን ላይ ዳጊም ሆነ እሷ የምታውቀው ነገር የላትም። አቤል ከሌሎች ሰዎች ጋር በመመሳጠር እሷን ለማጥመድ የሚጠቀምበት ዋነኛ መንገዱ ነው። ጽዮን እነዚህን መረጃዎች ለማጥፋት ብዙ ሞክራለች፣ ነገር ግን ለማጥፋት አልቻለችም። ይህ ፎቶ ወደ ወንድሟም የማይደርስበት ምንም አይነት መንገድ የለም። ምክንያቱም ከአሁን በፊት እንዳያችሁት ለቢንያም በቀላል ዘዴ ነበር የተላከለት። ለናታንም እንዴት አይላክለትም የሚለው ጥያቄ እንግዲህ በጣም ቀላል ነው። ምክንያቱም ሊልኩለት ይችላሉ በማንኛውም ወቅት። ስለዚህ ጽዮን አሁን ወደ ኋላ መመለስ የማትችልበት ወደፊትም መቀጠል የማትፈልግበት አጣብቂኝ ህይወት ውስጥ ገብታለች። እንደሚታወቀው ጽዮን በቤት ውስጥ ያሉ አንዳንድ ነገሮችን ኤፍራታን ለማገዝ በውጭም ደግሞ ከዳጊ ጋር በመሆን አንዳንድ ነገሮችን እንደዚሁ ከኤፍራታና ከወንድሟ ጎን ለመሆን ቃል የገባችው ጽዮን አሁን በራሷና በራሷ ብቻ ተጠምዳለች። በተለይ ደግሞ ካሳለፍነው ፓርት ላይ ወደ መጨረሻ አካባቢ የተላከላት ቪዲዮ በጣም የሚያስደነግጥና ያልጠበቀችው ነበረ። ምክንያቱም ጽዮን ካሳለፍነው ፓርት ላይ በሁለተኛው ወደ አቤል ሂዳ ስትገናኝ በነበረ ጊዜ የቻለችውን ያክል ከሱ ለመቅረብና ፎቶውን ለማጥፋት አቅዳ ነበረ። ነገር ግን እሱ ቀርቶ ሌላ መዘዝ ይዞባት ነው የመጣው ያኔ መሄዷ። እንደሚታወቀው በዛን ወቅት ዳጊም የሚያውቀው ነገር የለም ነበረ። በጣም ነው የደነገጠው ዳጊ እሷ ድንገት ስትመጣ። አቤልም ጠቀስ ስላደረገው በቃ ሂድ ስላለው ዳጊ ተነስቶ ሄደ። ነገር ግን አቤል ዳጊ ተነስቶ ሄደ እንጂ ሌሎች ሰዎች ከጎኑ አብረውት ነበሩ፣ በቅርብ ርቀት የሚከታተሉት እነሱ ናቸው። ሙሉ ቪዲዮውን ቀርጸው የሚሰጡት የሚልኩለት። አቤልም ደግሞ የእነሱ ጓደኞቹ የላኩለትን ወደ እሷ እየላከ ለማስፈራሪያነት ተጠቅሞታል። ይሄ ፎቶ ግን ለወንድሟም ይደርሳል። ስለዚህ የጽዮን እውነቱን ማወቅ ለሁሉም ነገር መልካም ነው ብዬ ነው የማስበው። ምክንያቱም አንዳንድ ነገሮችን በጽዮን ይጠቀሙበት ነበረ። ናታንንም ቢሆን እውነቱን እነግራታለሁ ይሄን ካላደረክልኝ ምናምን ብትለው ወይዘሮ ሉሊት ለራሱ ከማድረግ ወደኋላ የማይልበት አጋጣሚ ላይ ይሆን ነበረ። ምክንያቱም ጽዮን እንዳትጎዳ፣ ጽዮን እንዳይከፋት፣ ጽዮን አዝና ማየት ሁሉ አይፈልግም እና በሌላ መልኩ ዳጊና አቤል ያሉበት ሁኔታ በጣም አሳሳቢ የሆነ ነው። ምክንያቱም ከባለፈው ያፌትን ካስፈራሩት በኋላ በዳጊና በአቤል መካከል እየሆነ ያለው ነገር ወይዘሮ ገነትን እያሳሰባት ነው። ቢንያም ግን ከሁለታቸው መካከል ያለውን እየተካሄደ ያለውን ነገር በመጠኑም ቢሆን ዳጊን ለመጠየቅ ሞክሮ ነበረ። ዳጊ ግን ስለፈራ ብቻ እኔ ጋር ምንም የሚያገናኘው ነገር የለም፣ እኔ ጽዮንን አልደወልኩላትም፣ መገናኘታቸውም ምንም የማውቀው ነገር የለኝም በማለት ነበር ለቢንያም የመለሰለት። ቢንያምም ጽዮንን ምንም ያክል ቢወዳትም በወንድሟ በጽዮን ወንድም በናታን አማካኝነት ፍቅረኛዋ ሳይሆን እንደ ወንድሟ ሆነህ ነው እንድትቀርባት የምፈልገው። እኔ የነገ ህይወቴ ምን እንደሚሆን አይታወቅም። እኔ በሌለሁበት ወቅት አንተ ደግሞ በእኔ ቦታ ሆነህ እንደ ወንድሟ ሆነህ እንድታጠነክራት እህቴን የደስታዋ ምንጭ እንድትሆን እንጂ በፍቅር የሚደሰት ልብ ስለሌለ የኔን ልብ ብታየው በፍቅር ስብርብር ያለ የማይስተካከል ነገር ስለሆነ እንደዛ እንድትሆን አልፈልግም በማለት ለቢንያም አስጠንቅቆታል። ጓደኝነታችንን ማጣት አልፈልግም፣ እህቴን ደግሞ እንደ ወንድም ብቻ ቅረባት በማለትም ስላስጠነቀቀው ከአቤል ጋር ባያት ጊዜ
ቢንያምም ጽዮንን ከአቤል ጋር ባያት ጊዜ በወቅቱ እርግጥ ቢናደድም ነገር ግን የናታንን ንግግር ነበረ ቶሎ ያስታወሰው። እንደ ወንድም ብቻ ነው መቅረብ ያለብህ፣ ከሷ ፍቅር እንዳታስይዛትም በማለት ስላስጠነቀቀው ይሄ ልጅ ሆናታል አይሆናትም የሚለው ነገር ላይ ነው ብዙውን ትኩረቱን ያደረገው። ከዛም በኋላ ቢንያም ወደ ቤት ነበረ የሄደው። ወደ ቤት ከሄደም በኋላ ዳጊ ከትንሽ ቆይታዎች በኋላ ወደ ቤት ሲመጣ ለመጠየቅ ሲሞክር ወይዘሮ ገነት ወደ እነሱ ስትመጣ ንግግራቸውን አቋረጡ። ከዛም በኋላ እራት ከበሉም በኋላ ሁላቸውም ወደ መኝታቸው ሄዱ። በቀጣይ ቀን ግን ቢንያም ሳሎን ቤት ነበረ የተኛው። እንዳጋጣሚ ዳጊ ደግሞ ከእንቅልፉ ተነስቶ ወደ ቢንያም ሄዶ ቁጭ ባለበት ጊዜ ትላንት ያልጠየቅኩ ትላንት ብዙ ነገሮችን ጠበቅ አድርጌ ያልጠየቅኩ ገነትን እንዳንረብሻት ብዬ ነው። ምንድን ነው በአንተና በአቤል መካከል እየተፈጠረ ያለው? ጽዮንንስ አንተ ደውለህላት ነው ወይ ከሱ ጋር የመጣችው? በማለትም ሲነግረው እንግዲህ ዳጊ ምንም እንደማያውቅ እንዳልተነጋገሩ በዚህ ጉዳይ ላይ ምንም የሚያውቀው ነገር እንደሌለ ነው የተናገረው። በዚህ ጉዳይ ላይ ምንም እንዳያውቅ ከተናገረ ከደቂቃዎች በኋላ ግን አቤል ደውሎ ነበረ። ከዛም በኋላ ያችን ቆንጅዬ ልጅ ዛሬስ አታገናኘኝም ወይ በማለት ነበረ የጠየቀው። ዳጊ በወቅቱ በጣም ተናዶ ነው ስልክ የዘጋበት። ዳጊ እያደረገ ባለው ነገር ደስተኛ ባይሆንም ነገር ግን አንዴ በናታን ዙሪያ ላይ እጅውን ስላስገባ በዚህ ነገር ላይ ወደኋላ ሊመለስ በጣም ከባድ ነው። ምክንያቱም እሱ ነው ያደረገው፣ እሱ አድርግ ብሎኝ ነው ብሎ ያጋልጠው ይሆናል በማለትም ፍራቻ ውስጥ ነው ዳጊ። በሌላ መልኩ ኤፍራታ ወደ እነ ቤዛ ቤት ሄዳ ነበረ። ቤዚ በጣም ለኤፍራታ እየሰጠቻት ያለው ቦታ ደስ ይላል። እህቴ እሺ እህቴ እያለች ነው እንግዲህ እያናገረቻት ያለችው። ቤዚ አሁን ባለችበት ሁኔታ በጣም ደስ የምትል ሆናለች። ምክንያቱም ከበፊት ማንነቷ ጋር ምንም የሚገናኝ አይደለም፣ ሙሉ ለሙሉ ተለውጣለች ማለት ይቻላል። እንግዲህ ኤፍራታም ያው ለእህቷ ነው አንዳንድ ነገሮች ምስጢሮችን እየነገረቻት ያለችው። ኤፍራታም በወቅቱ ወደ ነቤዛ ቤት ለመምጣት ያስገደዳት ነገር ትልቁ የናታን እና የያፌት አባት ሚስጥር ነበረ። ኤፍራታ ወደ እነሱ ቤት ልትሄድም ችላ ነበር። ወደ ቤትም ሄዳለች፣ ናታንንም አግኝተዋለች በተባለው መልኩ። ነገር ግን ልትነግረው ያሰበችውን ነገር ልትነግረው አልቻለችም። ይሄም ሊሆን ያልቻለበት ነገር ምንድን ነው? ናታን በጣም ተናዶ ስለነበር ስሜታዊ ሆኖ ስለነበረ የኔ ናታን የሆነ ነገር ልነግርህ ነበር የመጣሁት በማለትም ግዴታ መነጋገር አለብን በማለት ስትነግረው ይልቁንስ ባልሽ እዛ እንዳይጨናነቅ ሂጅለት፣ በእኔና ባንቺ መካከል ምንም የምንነጋገረው ነገር የለንም፣ ከአሁን በፊትም ብዙ ጊዜ ተነጋግረን ነበረ በማለት ብዙ ስሜቷን የሚጎዱ ንግግሮችን ሲናገር ኤፍራታን በወቅቱ በጣም ተደናግጣና ተናዳ ስለነበረ ምንም ሳትነግረው እንድትሄድ ተገዳለች። ወደ ቤቷ ከሄደች በኋላ ግን በጣም እያለቀሰች ሳሎን ቤት ቁጭ ብላ ነበረ አቶ ያፌት የደረሰው። በኤፍራታ ማልቀስ በሆነው ነገር ሁሉ ቢደናገጥም የት ሂዳና ማን አስቀይሟት እንደነበረ አላወቀም ነበረ። ምን ሆነች ነው በማለትም ሲጠይቃት ሁሉም ሰው ህይወቱን እንዳደምቅለት ነው እንጂ እኔ የራሴ የሆነ ህይወት ያለኝ አይመስለውም። ሁሉም ሰው እኔን ለመጉዳት እኔን ለሆነ ነገር ለመጠቀሚያነት እንጂ እንደ ሰው አልመስለውም በማለት ምን አለበት ያኔ ከቆሻሻ ላይ ተጥዬ በነበርኩበት ወቅት ሞቼም ቢሆን በማለት ተናግራለች። ኤፍራታ በወቅቱ በጣም ስለተናደደች አቶ ያፌትም በሁኔታው በጣም ስላዘነ ምን ሆነሽብኝ ነው በማለት አንዳንድ ነገሮችን ካዳመጣትና ከሰማት በኋላ ለእኔ ግን በጣም ታስፈልጊኛለሽ፣ በጣም ነው የምወደሽ። አሁን ባለሁበት ሁኔታ የደስታዬ ምንጭ፣ የጥንካሬ ምንጭ ከፈጣሪ በታች አንቺ ብቻ ነሽ በማለትም ሲነግራት ነበረ።
እንደሚመስለኝ በዚህ ሁኔታ ከቀጠለ ኤፍራታ ያፌትን የማትወድበት ምንም አይነት ምክንያት አይኖርም። ምክንያቱም ብዙ ጊዜ እንታገላለን፣ ነገር ግን የሰው ልጆች እስከሆነ ድረስ እስከሆነ ጊዜ ብቻ ነው አቅማችን የሚሄደው። ምንም ታግሰን ምንም ዋጋ ክፍለን የማይረዱን ሰዎች እንደ ናታን አይነት ሰዎች አሁን ኤፍራታ ብትርቀው ልክ ናት ነው የምለው። ምክንያቱም ያፌት የሚሰጣት እንክብካቤ የሚሰጣት ቦታ ኦልሬዲ በስራው ላይ ያፌት ምንም አይነት ነገሮችን መጋፈጥ የሚችል ሰው ነው። ማንኛውንም ምንም ነገር ማድረግ የሚችል ሰው ነው። ነገር ግን ኤፍራታን በምንም አይነት መልኩ እንድትወደው ማድረግ የሚፈልግና በጣም በንጹህ ልብ የሚወዳትም ስለሚመስል በተለይ አሁን ልቧ በተሰበረበት ወቅት እሱን ብታፈቅር ስህተት ላይ ናት አልልም እኔ። እንግዲህ አቶ ናታን በዚህ መልኩ የሰባበረውን ልብ የአቶ ያፌት ደግሞ ለመጠገንና ነገሮችን ለማሻሻል እየሞከረ ያለ ይመስላል። ኤፍራታ ያፌትን ከልቧ አቅፈው አታውቅም ነበረ። የአሁኑ ግን በጣም ከልቧ ነበረ ያቀፈችው። ስለዚህ ኤፍራታ ከናታን ይልቅ ያፌትን ትመርጣለች አትመርጥም የሚለውን ይሄ አይነት የፍቅር ጉዞ ደግሞ በያፌት ላይ ያሰበችውን በቀል እንድትቀጥል ያደርጋታል ወይስ አያደርጋትም የሚለውን ደግሞ ወደፊት የምናየው ይሆናል። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ